አይ ሊዲያ፣ ይቺ የተረገመች ሊዲያ! እንደው የስችስ የሴትዮ ክፋት! እንዴት ሰው የገዛ ባሉን ለማስገደል ገዳይ ይቀጥራል ማለት ነው? እውነት በጣም ነው የተናደርኩት። ሀረግዬ የኔ ጸባይ ሰናይ! ወይኔ መልክ ጸባዩዋ እውነት አንደኛ እኮ ነች። ማዘርና ዶክተሩ ልብ ብሎ እያያት ታውቃለህ። ማዘር ሲስተሬን ነበር የምትመስሉኝ። ምክንያቱም እሷም በጥልቅ ፍቅር ውስጥ ሆና እኔን ታየኛለች። ስለ እኔ ስብራት፣ ስለ እኔ ጤንነት፣ ስለ እኔ ሁሉ ነገር ታስብልኛለች ገና በማየት ብቻ። እና እርስዎም ደግሞ ልክ እንደ እህቴ ነው እያለ ሲያመሰግናት መጣች። ደግሞ ምንድን ነው እዚህ የምትዶልቱት? አረ ምንም አልዶለት ነው ወይ የእናንተ ነገር? እስኪ ንገረኝ። ልጅቷ አልበቃህ ብላ እናቲቱ ጋር ደግሞ ለማጣጣም ሄድክ እንዴ ስላት በጥፊ ላሳት። ከዛም በኋላ አንተ ኤርሚያስ እኔ ላይ ነው እጅህን ያነሳው እኔ ላይ ብላ በጣም ተናደደች። ከዛም በኋላ ሄደችና ላቶ ዘበነ ደወለችለት። ሊዱ ምን ሆነሽ ነው? ያ ደግሞ የማይረባ ሰውዬ ምን ሆነሽ ነው ሊዱ ምን ሆነሽ ነው ሲላት መታኝ እኮ ለሁለተኛ ጊዜ እጁን አነሳብኝ። ማን ይመስልሃል? ባለቤቴ ነው። ወንድነቱን እኮ እያሳየሽ ነው። የሰው ልጅ መማታት ወንድነቱን የሚያሳይሽ በመማታት ነው እንዴ በለው እያለ እሱም ሙድ መያዝ ጀመረ። ለማንኛውም አሁን አንድ ነገር እንድታደርግልኝ ፈልጌ ነው። ምንድን ነው የማደርግልሽ? አስወግድልኝ። ምንም ችግር የለውም። አሁኑኑ ነው የማስወግድልሽ። ከዛም በኋላ ሊዲያ መጣችና ስትተኛ በጣም ይቅርታ ሊዱ፣ ምንም ብትይ እጅን ማንሳት የለብኝም ነበር። ነገር ግን ያልሽውም ነገር እኮ ትክክል አይደለም። እንዴት በዚህ ልክ እኔን ትጠረጥርኛለሽ? እንዴት በዚህ ልክ ባልሽን ታዋረጃለሽ? ቢላትም እንኳ በፍጹም ልሰማው አልቻለችም። ልሰማውን ፍቃደኛ አይደለችም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሚስጥር ድራማ እንደቀጠለ ይገኛል። በባለፈው ፓርት እንግዲህ እሷ እያዋረደቻት ሊዲያን በመጥበሻ ጭንቅላቷን ልትላት መስሎ የነበረ፣ ነገር ግን መለሰችው። እዛው ልብሽን አዳምጭ እንጂ እኔ ላይ በፍጹም እጅሽን መዘርጋት አትችይም ብላ በጣም አናደደቻት። ማዘሯ ጠፍተው እንግዲህ የት ነች እንደ እኔ እኮ ቀን ሲደውሉልኝ በሰላም አልመሰለኝም ነበረ፣ ብቻ ግን በጣም ተጨናንቀው ነበረ ብለው በጣም ማሰብ ጀመሩ። ከዛም በኋላ ሀረግዬ ወይኔ ጉዴ እናቴ ምን ሆና ይሆን? ወይ ሊዱ ነገር ማቀጣጠል፣ ምናልባት ራሷን አጥፍታ ይሆን? ምናልባትም ደግሞ ወርቃ ይሆን? አሊያ ደግሞ ከገደል ተንሸራታ ይሆናል። ከዛ ሀረግ ዶክተር ዝም አትበል፣ ካልሆነ ፖሊስ ጣቢያ እንሄድና እናመልከት ስትል፣ አይ ፖሊስ ጣቢያም እኮ ብንሄድም እንኳ 24 ሰዓት ካልሞላ በፍጹም ምንም አይነት መረጃ አይሰጡንም አለ። ከዛ ወይ ሊዱ ለነገሩ 24 ሰዓት አሪፍ ነው፣ ራስን ለማጥፋት ዝግጁ ለመሆን ያዋጣል። ቆይ አንቺ ሴትዮ ግን አንድም መልካም ነገር ካንቺ አፍ አይወጣም ማለት ነው አለቻት። እኔ እኮ እውነቱን የተናገርኩት ምን ተርግ ብለሽ ነው አሮጊቷ እያለች ሙድ መያዝ ጀመረች። ከዛም በኋላ አንቺን ዝም ነው በቃ ብላ አልፋ ተቀመጠች። በሌላ በኩል ማዘሯ መጣች። ከዛ ለካስ የመጣችው ዮናስ ጋር ነው። እንዴማ ምን ሆነሽ ነው? እስካሁን እኮ ቆየሽ ስትል፣ ምን ላርግ ብለሽ ነው? ይሄ ልጅ ዮኒ እያመጣኝ ነበር አለች። ከዛም በኋላ በጣም እናመሰግናለን፣ ግን ይኸውልህ ለወደፊቱ እኔን ታታሳውቅ ምንም አይነት ነገር እንድታደርግ አልፈልግህም አለው ባለሞተረኛውን። እሺ በጣም ይቅርታ። አዎ ምክንያቱም እኔ የእነሱ አደራ አለብኝ፣ ስለዚህ አደራቸውን የግድ መጠበቅ አለብኝ እያለ ዶክተር ሲያወራ፣ እሺ ችግር የለውም ለማንኛውም ይቅርታ ብሎ ሄደ። በሌላ በኩል ልጄ እስኪ አንድ ነገር አድርግልኝ። ምንድን ነው? ቤተ ክርስቲያን ይዘኸኝ ሄድ። በዚህ በጨለማ በዚህ በውድቅት ሌሊት? አዎ ማለቴ በቃ እዛ ሲሄድ የውስጤን ስናገር ሁሉም ነገር ቅልል ይለኛል እያሉ ማዘሯ ማለት ጀመሩ።
ከዛም በኋላ ችግር የለውም ነገ ይዤው ትሄዳለሁ። ማዘሯ ሀረግን የኔ ልጅ እባክሽ ታውቂያለሽ ቆንጅዬ እኮ ነሽ እያለች ማመስገን ሞራል መስጠት ጀመረች። ከዛም በኋላ እንዴ እውነት? አዎ ማለቴ በጣም ቆንጅዬ ነሽ ታውቂያለሽ፣ ብታገቢ ከዛም በኋላ ብትወልጂ እንደማየ ደግሞ ማን አለሽ ስትል እንዴት እንደዚህ ታያለሽ? አንቺ አለሽኝ፣ ሁሉም ሰው በዙሪያ ያለ። አይ አባትሽ እኛን ትቶ መሄድ አስቦ ነበር? አላሰበም። ስለዚህ መቼ ማን መቼ እንደሚሄድ አታውቂም እና የራስሽ ህይወት ቢኖርሽ የራሴ ሰው የምትኖሪለት ሰው ቢኖርሽ ደስ ይላል አለቻት። ከዛም ሀረግም ዙራ መልቀስ ጀመረች። አይ የኔ ልጅ አታልቅሽ፣ ደሞ እኮ ደስ ይላል ለሰው ስትኖሪ፣ ለራሴ የምትዩ ሰው ስትኖሪ፣ ልጆች ሲኖሩ እሱን ደስታ ይቼ ብሞት ደስ ይለኛል እያሉ ማውራት ጀመሩ። ከዛም በኋላ በሌላ በኩል አቶ ዘበነ ነይ ቶሎ ብሎ እነዛ የሌቦቹን ጉዳይ እኮ ተፍ ተፍ እያልኩ ነው። እንዴ ቆይ አንተ ሰውዬ ግን እኔ ምልህ እሺ እኔ ያንተ ቢሮ ስለተዘረፈ ገና የዛ መስሪያ ቤት ሰራ ስለነበረ ነው እንዴ? አሁንም ቦታ አለሽ፣ ነይ ቶሎ ተናፍቀሻል እኮ። በፍጹም እዛ ቦታ ላይማ መቼም አልገኝም። እና ለማንኛውም ማስተካከል ከቻልሽ እንደምንም ብለሽ ጠበቃ እንቀጥራለን እኮ። እኔ እኮ በስልክ ማውራት ትችል ነበር፣ መጨረስ ትችል ነበር። ሲቀጥል ጠበቃም ሆነ ምንም እውነቱን ፈጣሪ ያወጣዋል እና እኔ መሄድ አይጠበቅብኝም አለችው። ታውቂያለሽ ሁሉም ነገርሽ ናፍቆኝ ነበር፣ ድምፅሽ፣ ሁሉም ነገርሽ። ሰውዬ ኧረ እባክህ ተከበር፣ ብቻ ግን አንድ ነገር ተቸገርልኝ አለችው። ምንድን ነው እሱ? አትምጣም አትደውልም፣ በቃ ከህይወት ይውጣልኝ። እንደሱም አልችልም ማለት ምክንያቱም እኔ አንቺን በጣም ነው የማፈቅርሽ። አንቺ እኮ ከሁሉም ሴቶች ትለያለሽ። ተው እንጂ እባክህ። አዎ በጣም ትለያለሽ አንቺ። ሰውዬ ስነ ስርዓት ያዝ። አይ ሊዲያ፣ ሀረግ ነይ ቶሎ። እሺ እኔ ምልሽ በቃ እናንተ ሰው አይሰለቻችሁም አይደል? ደግሞ ምን አደረገን? መች ነው ከዚህ ቤት የምትወጡት? እያለች ማሟረት ጀመረች። እሺ አሁን ለምን ነበር የፈለግሽኝ? ሲደብረኝ ከአንቺ ጋር ለማውራት ነው። እያው አለ አይደለም። ሆ አንቺ ሴትዮ ስራ ፈትሻል መሰለኝ ብላት ሄደች። በስልክ ደውለና ዘበነ እያቃጠላት ሀረግን። ከዛም በኋላ አንተ ሰውዬ ዝም የምትል ከሆነ ዝም በል፣ ካልሆነ ግን እኔ ጋር አጉልልክ ውስጥ አትግባ፣ ካልሆነ ግን አጠፋለሁ እያለች ቢላዋውን ስትይዝ እንደ አጋጣሚ ሊዲያ መጣች። እንዴ ምን ሆነሽ ነው? ምን ልታረግ ነው? ነገርኩሽ እኮ ወደፊት ለፊቷ ስታዞር እኔማ ቡና እኮ አብረን እንድንጠጣ ብዬ ነበረ፣ ለዛ ነው የመጣሁት ብላ ፈርታ ሄደች። አይሊዱ ለዚህ ልብሽ ነው ማዘሯን እንደዛ የምትጫናነቂው? ሀረግንም በቃ አንቺ ያለብሽ እልክሽ ባልሽ ላይ ነው እንዴ? በሌላ በኩል ስለ ድርጅቱ ስራ እንግዲህ እያብራራች ነበር ሀረግ። ምክንያቱም እዛ ያሉት እቃዎች ግማሻቸው ኤክስፓየርድ ሆነዋል፣ ግማሻቸው ኤክስፓየርድ ሊሆኑ ነው። የግድ ያ ነገር ኤክስፓየርድቱ መጀመሪያ ኤክስፓየርድ የሚሆነው ነገር መሸጥ አለበት። የድሮዎቹ ደግሞ ኤክስፓየርድ ያለፈባቸው እቃዎች መጣል አለባቸው። ለማንኛውም ሁሉንም ደረሰኝ በደንብ ማየት አለብኝ እያለች ስትል፣ ቆይ አንቺ ግን ማን መርማሪ ያደረገሽ? ጉድ እኮ ነው። ከዛ ዶክተሩ ይህ ሁሉ በአንቺን ዝላልነት መሰረት ነው ድርጅቱ ሊከስር የነበረው። ምክንያቱም ስራሽን በአግባቡ አትሰሪም። ነገ የሂሳብ ኃላፊውን እንዳለ ወረቀቶቹን በሙሉ ሰብስቦ ለሀረግ ይስጣት እና ሁሉም ነገር ይስተካከል አይደል? እንደዛ ነው እያለች እሷም መንበጣረር ጀመረች። እኔ ምልሽ ዛሬ በጣም አምሮብሻል አላት። ደግሞ እኮ ቆንጆ ነሽ ሲላት፣ አውቃለሁ ግን በሰላም ነው እንደዛ አይነት ምስጋና እንደዛ አይነት ቆንጆ ነሽ ማለት? ከዛም በኋላ አይ እኔ ካንቺ ምንም ፈልጌም አይደል ምንም ጠብቄም አይደል፣ ነገር ግን ውስጥ ያለውን ነው። አይ እያሾፍክ ይሁን የእውነት ይሁን ግን ግራ ገባኝ። እኔ እንደማሏሽ ታውቂያለሽ፣ ደግሞ እኔ ምንም ነገር ታደግ ከልቤ እንደሆነም ታውቂያለሽ። ለምን እንደዚህ ታያለሽ? ቆንጅነቴንማ አገር የመሰከረው ነው። በቆንጅነቴ በፍጹም ተጠራጥሬም አላውቅም። ለማንኛውም ግን ለምንድን ነው ክብርህን የማትጠብቀው? አለችው። ስለምን ክብር ነው የምታወሪው?
ከነዚህ ጋር ነው የወረዱ ሰዎች ጋር በማውራት የወረዱ ሰዎች ጋር በመኖር